ሃሌሉያ አልፈራም በሉት እስቲ ሃሌሉያ አሜን ሃሌሉያ ሃሌሉያ አንተን የታመነ አይፈራምና እናመሰግንሃለን። አቤቱ እግዚአብሔር ሆይ እናመሰግንሃለን። በክንዶችህ ጥላ ስር አለን። ስምህ ይባረክ። የረዳህን ጌታ ስምህ ይባረክ። ባለስልጣኑ ጌታ ስምህ ይባረክ። እግዚአብሔር አባት ሆይ እናመሰግንሃለን። አንተ ከኛ ጋር ስላለ ስምህ ይባረክ። ሃሌሉያ እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ ተባረኩ። በአምልኮ ያገለገላችሁን ወገኖች እግዚአብሔር አብዝቶ ይባርካችሁ። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ከፍ ያለ ከፍ ያረጋል። አሜን። ከፍ ብሎ ይወጣ ከፍ ያረጋችኋል፣ ያወጣችኋል። አሜን። የሆነ ነገር ይዛችሁ በእጃችሁ ይዛችሁ ከመጣችሁ ጌታ ያበዛዋል፣ ይጨምራል። አሜን። ክብር ለጌታ ይሁን። ዛሬም እንቀጥላለን። እግዚአብሔርን መስማትና በእርጋታ መቀመጥ። ምሳሌ 1 ላይ ቁጥር 33 ላይ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋ ያርፋል። አሜን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስናይ ነበር የደቀ መዛሙርቶቹን ሕይወት ሳምንት ክርስቶስ እያለና ክርስቶስ ከሄደ በኋላ መንፈስ ቅዱስን ከተቀበሉ በኋላ ያላቸውን የጌታን መንገድና ሕይወታቸውን እንዲሁ ስናይ ነበር። ብዙ ነገሮቻቸው ስናይ በውስጣቸው ምን ነበረ? ፍርሃት በሉስቲ ፍርሃት ነበረባቸው። ይፈሩ ነበር። ጌታ እያለ አይፈሩ፣ ግን ጌታ ከሄደ በኋላ ካረገ በኋላ ፍርሃት ያዛቸው።
ጌታ ከተያዘ በኋላ ፍርሃት ያዛቸው። ጌታ ደግሞ መንፈስ ቅዱስን ሳትቀበሉ እንዳትወጡ ካሉ በኋላ አቅምን እንደገና ጨመሩ፣ አቅምን አገኙ። በምን? በመንፈስ ቅዱስ ኃይል። አሜን ነው። ስለዚህ የደቀ መዛሙርቶቹን ሕይወት ገረፍ ገረፍ እያደረግን ስናይ ነበር። እግዚአብሔር ወደ ጠራልን ሐሳብና ጌታ ወደ ለየልን አገልግሎት ወይንም ደግሞ እግዚአብሔር ሊያደርሰን ወዳለበት ስፍራ እንዳንደርስ ትልቁ እንቅፋት ፍርሃት ነው። ሰይጣን ደግሞ የሚጠቀመው ደግሞ በፍርሃት ነው። ሰውን የሚመታው መጀመሪያ በፍርሃት። ታስታውሳላችሁ? ደቀ መዛሙርቶቹ ጌታ ከተያዘ በኋላ ከገረፉት ከሰቀሉት በኋላ ደቀ መዛሙርቶቹ ፈርተው ይላል አይደል? አይልም? ፈርተው በአንድ ቤት ውስጥ ተቀምጠው ነበረ። ማንን ፈርተው? አይሁድን ፈርተው። አይሁድን የፈሩበት ጌታ ኢየሱስ ክርስቶስን እንደሰቀሉት እኛም ተከታዮቹ ናችሁ ተብለን ምን እንዳንባል እንዳንሰቀል የሱ እጣ ፋንታ እንዳይደርስብን በማለት በራቸውን ዘግተው ፈርተው ተቀምጠው ነበር ይላል። ጴጥሮስ ያን ያህል ክደት ውስጥ የገባው ፍርሃት ነው። ፈራ። ሶስቴ ነው አይደል? የመጨረሻውን ግን ከፍርሃቱ ብዛት ይምልና ይገሰጥ ነበር ይላል። ይምላል እምትዩን አላቅም እያለ ምን እያለ ንግግሩ ራሱ ተቀይሯል። ሶስተኛ ላይ ተቀይሯል። በገረዷ ፊት ካደውንና ይሄ የገሊላ ሰው ነው ካሉት በኋላ ልዩነት አለው አነጋገሩ። ይራገም ይሳደብ፣ በቃ እኔ አላቀውም በፍጹም በእርግጠኝነት ሆኖ ይናገር። ለምን? ፍርሃት። በሉስቲ ፍርሃት። ወደ እግዚአብሔር ሐሳብ የበለጠ ተረጋግተን እንዳንቀመጥ የሚያደርገን ፍርሃት ነው። ሰው ከፈራ ተረጋግቶ ይቀመጥ። ታስታውሳላችሁ? ኮቪድ የመጣ ጊዜ ኮቪድ ከበሽታው ይልቅ በፍርሃት የሞቱ ሰዎች ይበዛሉ። ቴንሽን ነው። ባልኮኒ ላይ ሰው መውጣት ይፈራ ነበር። አየሩ ተበርዟል። የምንተነፍሰው የምንነካው አይታችሁ እኔ በቃ አይታችኋል። ጠዋት ወተን 1 ሜትር ተኩል ምናምን 2 ሜትር ርቀን ከሰዎች ተራርቀን እንኖራለን። ሰልፍ ይዘን ማለት ነው። ሱፐር ማርኬቱ ደግሞ ገብተን እቃውን ገሰን ይዘን ስንወጣ ፍርሃት። ምድሪቷ በሙሉ በፍርሃት ተይዛ ነበር። ግን ይሁን ካለ ሰው ትንትን ይላል አጠገባችሁ። የዛን ሰዓት እንደው በጌታ ስም እንዳታስልኝ እያልን ነበር የምንሄዱ። ለምን አጠገብ ታጠረዋለህ ቦታውን። ሰው ይሸሽ ነበር። ፍርሃት ያስፈራል። ስራ ተሰሩ የነበሩ ሰዎች የዛን ሰዓት ያላቋረጣችሁ አማኑ፣ ዮርዲ፣ ወርቅዬ፣ ማሙሻ፣ አደይ እኔ አልሰራም ነበር። ወርቅዬ ትሰራ ነበር። ብቻዋን ሜትሮ ሊናን ኮንትራት ያዝኩት ነው የሚመስለኝ የነበረው አለች። ሰው የሚባል የለም። እኔ ብቻና ሾፌሩ እንታያለን ከርቀት አለች። ሰው የለም። ምን ፍርሃት
ስራ አስቀረን፣ ሁሉ ነገር ኢኮኖሚው ተመታ፣ ምኑ ተመታ። በምን? በፍርሃት። የመጨረሻ እንግሊዝ ሀገር ነው ህጉን ይሄን ፍርሃት ሰብረን ካልወጣን ሁላችንም ቤት እንቀራለን አሉና ከነ ኮቪዱ እንቀጥላለን ብለው ወጡ። ከዛ ሌሎችም ፍርሃቶች እየወጡ መስራት ጀመሩ። አሁንም አለ ግን ተመቷል። አሜን። እና ደቀ መዛሙርቶችንም ያስፈራቸው ጌታ ኢየሱስ ክርስቶስን የመከራውን ጽዋ ሁሉ በሚገረፍበት፣ በሚሰቀልበት፣ በሚቀበርበት በምናምን ስፍራ ላይ ያልተገኙት ፍርሃት ነው። አልተረጋጉም። የሚሰማኝ በእርጋታ ይቀመጣል የሚለው እነሱ ጋር ያን የለም። ሁሌ ነው የማስታውሰው፣ ሁሌ የምናገረዋለሁ። ጌታ መፍራታቸውን አውቆ በር አላንኳኳም። በር ቢያንኳኳስ ፌንት የሚነቅልም ሊኖር ይችላል። የሆነ ነገር ብሎ ደግሞ በበሩን በመስኮት የሚዘል ሊኖር ይችላል። ጌታ ግን በሩ ሳይንኳኳ ሰላም ለእናንተ ይሁን ሃሌሉያ ይባላል። አሜን። ቀጥታ የመጣው ሰላም ለእናንተ ይሁን አላቸው። የሰላሙ ንጉስ ከአንደበቱ የሚወጣው የመረጋጋት ቃል ሰላም ነው በለው። ስታጠገብ ያለውን ሰው ሰላም ነው በለው። ሰላም ነው፣ ሰላም ነው አለ ኢየሱስ ለዘላለም ጌታ። ሰላም ለእናንተ ይሁን አለ። የሰላሙ አለቃ የሰላሙ ንጉስ እንዲረጋጉ ነው። ልጆች ሆይ አላቸው አይደለ? እዛ ባህር ላይም ሲያገኛቸው ልጆች ሆይ አንዳች የሚበላ ነገር አላችሁ ወይ ብሎ ጠየቃቸው። ማን ያወቀው? ዮሐንስ። ጌታ እኮ ነው፣ እሱ እኮ ነው የመጣው፣ እሱ የሰላሙ አለቃ የሚያረጋጋው። ምግብ ፈልጎ መሰላችሁ? ምን እንዳላቸው ድካማቸው ሊነግር፣ ሊያረጋጋቸው፣ እረፍት ሊሆናቸው። ስለዚህ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ምን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ ምን አላለም? አልተሰጠም። ስለዚህ እግዚአብሔር መንፈስ የምን የሰላም መንፈስ ነው፣ የፍቅር መንፈስ ነው፣ ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልተሰጠም። ፍርሃት መንፈስ ነው ታውቃላችሁ። ሙቭ ያደርጋል፣ የሰውን ህይወት ይጎዳል፣ የሰውን ህይወት ያቀጭጫል፣ የሰውን ህይወት ይበላል። ምን? ፍርሃት ኃይልን ያሳጣል። አቅም እንዳይኖራችሁ ነው የሚያደርገው። እግዚአብሔር የሰጠንና የምን ኃይል ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ ነው ይሰጣል። አሜን ነው ወይ? የፍርሃት መንፈስ አይደለም። ይህ ግን የፍርሃት መንፈስ ምን ያጠፋብናል ብትሉ ፍቅርን ያጠፋብናል። አንደኛ ራስን መግዛት ምን ያደርገናል? ያጠፋብናል። ራስን ኮንትሮል ማድረግ ያጠፋብናል። ኃይልም ያሳጣናል፣ አቅም ቢስ ያደርገናል። ስለዚህ ፍርሃት ተረጋግተን እንዳንቀመጥ ዋናው ስትራቴጂው የሰይጣን የጠላት ትልቁ ስትራቴጂው ፍርሃት ነው የሚረጭብን። ያ ፍርሃት ደግሞ ተጠራጣሪ ያደርገናል፣ ፈሪዎች ያደርገናል፣ ፍቅራችን
ስጋችንን ይበላዋል። ፍርሃት አካባቢያችንን ያለንበትንም አካባቢ ይወስነዋል። ፍርሃት ምንድነው ብያችኋለሁ? መንፈስ ነው። የፍርሃት አልተሰማንም ካለ መጽሐፍ ቅዱስ የፍርሃት መንፈስ ነው ማለት ነው። ይህ ደግሞ ማሸነፍ የሚቻለው የእግዚአብሔር መንፈስ ላይ በማድረግ በመጥራት ነው። መጽሐፍ ቅዱስ ብዙ ክፍል ላይ 160 ቃላቶች በላይ አትፍራ አትፍራ አትፍሩ ይላል። ለምን? በፍርሃት ብዙ ነገሮቻችንን ስለምንጥል። ማርያምን መልአኩ ገብርኤል መጥቶ እናገራትና መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሷም ባየችው ጊዜ በንግግሩ በጣም ደነገጠች። እንዴት አይነት ሰላምታ ነው ብላ አሰበች። ያ ሰላም ላንቺ ይሁን ብሎ የሚሰጣት እንትን ሰምታው የማታውቀው ሰላምታ ስለሆነ አስደነገጣት። ደግሞም ይላታል እኮ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ሃሌሉያ። አየ እግዚአብሔር ያለውን አጀንዳ በሷ ላይ ሊፈጽም በመጣ ሰዓት ፍርሃት ቢኖርባት ኖሮ መልአኩ አስቀድሞ ምን አላት? አትፍሪ አላት። ለምን? ከፈራችስ እንዴት ይሆናል? ቃል እንዳይመስላችሁ በአይሁድ ሕዝብ መካከል ያላገባች ሴት ዝም ብላ ብታረግዝ እንዲህ እንደምናወራው እንዳይመስል ታስወግራታል፣ ትወገራለች። ያለ ትዳር ምን አለች ተብላ አረገዘች ተብላ እንዲህ እንደምንናገረው እኮ እንዳይመስል። ከባድ ነው። ከባድ ሚዛን ነው የመጣባት። ለዚህ ነው ምን አትበይ አላት? አትፍሪ። ለምን? እግዚአብሔር የጀመረውን ከሷ ጋር ያለውን ነገር ከዳዊት ዘር የሚመጣው ነገር መቀጠል ስላለበት፣ ሃሌሉያ። ስለዚህ ምን አላት? አትፍሪ አላት። አጀንዳውን ሊጀምር ስለሆነ በሷ ፍርሃትን ነው መጀመሪያ ያወጣላት። ፍርሃትን ነው መጀመሪያ ያስወገደላት። የስ ክብር ለጌታ። አትፍሪ። ወንድ አላውቅም ስትል ችግር የለም። ይሄ ቃል ማርያምን አጸናት ወገኖች። ምን የሚለው? አትፍሪ። ልዑል እግዚአብሔር ከማን ጋር ነው? ከአንቺ ጋር ነውና አትፍሪ። አልፈራም ብሉ። አልፈራም። ነገሮች አሉ፣ አዎ አሉ፣ አልፈራም። አይሁድ ይወግረኛል፣ አዎ አልፈራም። ማን ብሎኛል? እግዚአብሔር ብሎኛል። ክብር ለጌታ ይሁን። ወንድ አላውቅም ሲል ለእግዚአብሔር የሚሳነው የለምና ሲላት እሷ ምን አለች? ሃሌሉያ። እነሆ የጌታዬ ባሪያ እንደ ቃልህ ምን ይሁንልኝ። ዘጋች። በቃች ሴት ከዚህ በኋላ ወሰደች። ምኗን? ተረጋጋች። የሰማችሁ ከላይ የቀዳችሁን ነው። ከላይ መልእክት ይዞ የመጣውን ዋው
እነሆም የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከሷ ተለየች። ቃል መላእክቱ ጋር ሲሉ እንደማን ይሁንልህ? እንደ ቃል። በቃ አረፈች። እግዚአብሔር እንዲያሳርፍ እቺ ሴት አረፈናል። ለባሪያ እንደ ቃል ይሁንልህ። ማርያምም አልቆየችም ይላል። ወደ ዘመዷ ቤት ወደ ኤልሳቤጥ በፍጥነት ሄደች። ይዛ የመጣችው ሰላም ላንቺ ይሁን የሚለው የእግዚአብሔር መለኮታዊ ቃልን ይዛ ነው ሄደችው። ሰላምታዋ እኮ ከዚህ በፊት እኮ ሰላም ብላታለች። ዘመዷ ነች፣ ታውቃታለች። አሳድጋት ይሆናል አላቅም፣ ግን ዘመድ ሆነች መጽሐፍ ቅዱስ ይነግረናል። የዛን ቀን አይደለም ግንኙነታቸው፣ የዛን ቀን አይደለም የሚተዋወቁት፣ ግን ስታገኛት ሰላምታሽ የተለየ ነው። ሰላምታችሁ እንደዛ ይሆንላችሁ። አሜን በሉ። ለምን መሰለ? ይኸውልህ አንተ ሰላም ላንተ ይሁን ስትለው ወንድምህ ሰላም ይብዛ ሰላምን ተቀበልኩ ሲል ያንተ የተናገርከው ያ ሰላም ወደሱ ይሄዳል። የማርያም እንደዛ ነው። ሰላምታዋ ተቀበለች፣ ላከች። ጽንስ የሚያዘልል ሰላምታ። ሃሌሉያ። ፍርሃት መጥፎ ነው። ለዚህ አትፍሪ። ሃሌሉያ። እኖ ሰላምታሽን በጆሮ ድምጽ በጆሮዬ በመጣ ጊዜ ጽንሱ ዋው በማህፀኔ በደስታ ዘለለ። ምኑን ይዘልሉ? ጽንሱ ዘለለ። እንደው በጌታ ስም እንደው በቃ ጽንስ አንቀሳቃሾች ሁኑ። በእውነት አንቀሳቃሾች እናንተ ይሁን የሚወለድ ነገር ፈጣሪዎች እግዚአብሔር ያርጋችሁ። አሜን። በውስጥ ያለውን ዘር የሚያወጣ ትውልድ ይሁንላችሁ። ሰላምታ እኮ ነው። ሌላ አልጸለየችላት ምናምን አላለቻት። ሰላምቷ የተቀበለችው ሰላምታ የፍቅር ሰላምታ ስለሆነ የተቀበለችው የእግዚአብሔር ሰላምታ ስለሆነ እሷም ሰላም ላንቺ። ያ ሰላምታ የተለየ ሰላምታ ሆነባት። ይዛ የመጣችው የጌታዬ እናት ወደ እኔ ትመጣ ዘንድ ማንም አልነገራትም እኮ መንፈስ ቅዱስ ሞላባት ይላል እኮ። አንተ አትፍሩ። እዚህ ነው ጌታ ኢየሱስ ክርስቶስ እኮ ብዙ ቦታ ላይ አትፍሩ እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ስለምን ትፈራላችሁ ይላችኋል እኮ የኛ ጌታ። ማርቆስ ወንጌል ምዕራፍ 5 ላይ የምታስታውሱት ሁላችሁ የምታውቁት ይሄ ኢያሪዮስ የተባለ የምኩራብ አለቃ ብላቴናዬ ምን ብላለች? ታማለችና ልትሞት ነውና ባክህ መተክ ፈውስልኝ፣ እጅህን ጭነህ ፈውስልኝ። ደጉ ጌታ የምኩራብ አለቃ አይል፣ የጎበጠ ነው አይል፣ ለምጻም ነው አይል፣ አይነ ስውር ነው አይል፣ ባለስልጣን ነው አይል፣ ምን አይልም፣ ይሄዳል የኔ ጌታ። አሜን አለው። እሺ ነው የኛ ጌታ መልሱ። አሜን። ልጅ ታማለች፣ ይዞት ግን ያው ጌታ ኢየሱስ ክርስቶስን በመሃል ያገኘቻት ሴት አለች አይደለ? እሷን እንዝለላትና ወደሱ እንምጣ። ጌታ ኢየሱስ ክርስቶስ እየሄደ ነው ያቺ ሴት ያገኘችዋል። ግን ይሄ ስለዚህ ሰውዬ ነው መናገር። ይሄ ሰውዬ ይዞት የሚሄደው ወዴት ነው? ወደ ቤቱ ነው። የታመመ ቤት ልጅ አለው። ልጅ ያስጨንቃል አይደል? ትንሽ ትኩሳት ሲይዝብን እንኳን አስሬ ውሃ የሆነ መድኃኒት ምናምን ያረግን እንጨነቃለን አይደል? ያስጨንቃሉ ልጆች። ይህ ሰው ጌታ ኢየሱስ ክርስቶስን ወጥቶ አግኝቶታል። አሜን በሉ። ለምን መሰላችሁ?
ወጥቶ አግኝቶታል፣ አላጣውም፣ ተገናኝቶታል፣ ነግሮታል ችግሩን። ግን ትዕግስተኛ ነው። ያቺ ሴት በመሃል ስትፈወስ ወይም እኔ ልጄ እዚህ ታማ ቆሞ ማነካኝ ምን ነካኝ ምናምን ይላል አይልም። ይሄ ሰውዬ ጸጥ ብሎ ነው የሚከተለው። እስቲ እናንተ አንድ ሰው አርፍዶባችሁ ተጨንቃችሁ እኔ የሆነ ነገር ቦታ ሲሄድ መኪና ትራፊክ ምናምን ከበዛ ጭናቅ ይለኛል። እዛ ቦታ ለመድረስ ወይ ስራ ቦታ ወይ የሆነ ቀጠሮ ቦታ ለመድረስ ሁላችንም ወይ ሜትሮ ሲዘገይብን ወይ ባስ ሲዘገይብን እንትን እንላለን እናስባለን። ደርሰን ሰዓታችን ወይን ቶሎ እናያለን። ወይ አይሄድም ወይ እንላለን፣ ወይ አይነሳም ወይ እንላለን። የሆነ ይሄም ሰውዬ ግን በቃ ይዞት እየሄደ በመሃል ነኩኝ ማን የነካኝ ማን አልነካኝ እያለ ጌታ ኢየሱስ ክርስቶስ ሲናገር እንኳን በትዕግስት ይጠብቀዋል። ሴት እምነትሽ አድኖሻል በሰላም ሂጂ ብሏት ዞር ሲል መጡ ወሬ አውሬዎች። የተረጋጋውን ሰው የሚበጠብጡ ጌታን ተከትሎት የወጣ ሰውዬ ጌታን እስካሁን ድረስ በትዕግስት የጠበቀውን ሰውዬ የሚረብሽ ፍርሃት የሚከት ነገር የሚያስፈራ ነገር የሚናገር መጥቶ አንተ ያው ሰው ጌታን ካላወቀ አላወቀም ነው። ባለስልጣኑ ጌታ አጠገቡ እንዳለ ስላልገባቸው ስላላወቁ ይህ ሰው ደግሞ ያድንልኛል ብሎ ደግሞ እንደወጣ ሰምተዋል። ለዚህ ነው ፈልገውት ወደ ጌታ ጋር የመጡት እኮ እነዛ ሰዎች። እስቲ ጠብቁኝ፣ ቆይ ለማንኛውም እኔ ቀጠሮ አለኝ፣ አንድ ጊዜውን ደርሼ ልምጣ፣ ፈዋሹ ጋር ሄጄ ልምጣ ብሎ የወጣ ሰው ይመስለኛል። ለምን የሄደበትን ቦታ ያውቃሉ፣ ሌላ ቦታ አልዞሩ። ቀጥታ የመጡት ወደ ጌታ ወዳለበት ስፍራ ነው የመጡት። ከመጡስ በኋላ ሃሌሉያ ጌታ የዚህ ሰው ህይወት እንዳልኳችሁ ተረጋግቶ ጌታን እግሩን እየተከተለ የሚሄድ ሰው ነው። ደግሞም በትዕግስት የጠበቀ ሰው ነው። መጥተው ብላቴናይቷ ሞታለችና መምህሩን አታድክሙ። አድካሚዎች እኮ እነሱ ናቸው። እሱ ታምኖ ወጥቷል፣ እነሱ አድካሚዎች ናቸው። እነሱ የሚያደክሙ ናቸው። እነሱ ልብ የሚሰብሩ ናቸው። መምህሩን አታድክመው። አይ መምህሩን እኮ አናድክመው አይደለም፣ አታድክመው። ያመነውን ምን እንዲያደርግ እንዳይረጋጋ የሚያደርግ አምኖ የወጣውን ሰውዬ ተስፋ የሚያስቆርጥ ፍርሃት የሚከትበት ጌታ ይገልብጠው። በእውነት እኔ ጌታዬ ስትይ ያንቺ ጌታ የቱ የሚልሽ ተከትሎት የመጣውን ጌታ መሃል ላይ ገና ጌታ እኮ ተናግሮ በሰላም ሂጂ ብሎ እምነትሽ አድኖሻል ብሎ ሴትዮዋ ሃሌሉያ ብላ ሳትጠግብ መርዶ ነጋሪ አታድክሙ። መምህሩን ብላቴናይቱ ሞታለች። የሚገርመው ጌታ ሰማቸውና ይልና ቀጥሎ ምንድን ነው የሚለው መሰለህ? ዞር ባይቶት እመን እንጂ እምነታችሁን የሚሸረሽር ብዙ ነገር አለ። እምነታችሁን የሚያሳጣችሁ፣ እምነታችንን የሚያሳጣን ብዙ ነገር አለ። የዚህ ሰው ልጅ እንድትድን የሚያስብል እኮ ነው የተነገረው ነገር።
በቃ መምህር ወይ ብሎ ሮጦ ሄዶ ንርፍሮ የሚያስቀቅልበት ድንኳን የሚያስጥልበት ነገር ነው የሰማው የሰውዬ። አትፍራ ማን እንጂ አትፍራ፣ እኔን እመን እንጂ ወሬውን ምን አትበል፣ አትስማ፣ አትፍራ። በህይወታችሁ የሆነ ነገር ሾክ ከሚልላችሁ ነገር አለ ይኖራል፣ ግን አትፍሩት። ብንፈራው መኪና ነድተን በቀደምታ ለወርቅ እየነገርኳት ነበር። ከስራ ስመጣ እዚህኛ ስኩዌር ላይ እኛ በር ላይ መኪናው በትንቱን ወጥቷል። ሳየው ደነገጥኩ። 3 መኪና ነው በአንድ ጊዜ ተጋጨውና ያውም ከመጋጨቱ የተነሳ የቆሙ መኪኖችን ሁሉ ሄዶ መጥቷል መኪና። ደነገጥኩኝ። በኢየሱስ በዚህ ምሽት ግን ያው በዚህ ምሽት ተብለን አንቀርም፣ እንሄዳለን፣ መኪና እንነዳለን፣ የሚሸፍነን ጌታ ስላለ አሜን። እና በቃ እዛ ጋር ደም ፈሶ ምናምን የሆነ መኪናዋ በትንትኗ ወጥቶ ለምን ያ መንገድ ይሄም ደግሞ መኪና የለም ብሎ ሹ ብሎ ሲሄዱ ነው የተገናኙት። ስለዚህ መኪና አልነዳም ብዬ አላቆምኩም፣ እነዳለሁ። አያችሁ ፍርሃት የሚያስፈራን ነገር ከምንሄድ ፍራ መድረስ ካለብን እግዚአብሔር ካዘጋጀልን ነገር ያጎለናል፣ ያቆመናል። የእግዚአብሔር ሐሳብ ደግሞ እንዳይፈጸም የጠላት ትልቁ ተግዳሮቱ እሱ ነው። ጨረር ነው የሚሰድብን፣ ዌቭ ነው የሚለቅብን፣ የፍርሃት አይነቶችን ይደረድርልናል። እመን እንጂ አትፍራ። ዘፍጥረት ምዕራፍ 15 ላይ አብርሃምን ስትመለከቱት አብርሃም ግራ የተጋባበት ሰዓት፣ በሀብት ግን የተባረከበት፣ እግዚአብሔር ባረካለሁ ብሎ የወጣበት፣ ሆኖም ግን ፍርሃት ያለበት ሰዓት ላይ አይደል? በጣም ፍርሃት አለበት። እግዚአብሔር ተናግሮታል? አዎ ተናግሮታል። ዘግይቶበታል? አዎ ዘግይቶበታል። ፍርሃት ወሮታል። አብርሃም ይፈራል። የእግዚአብሔር ቃል አለው፣ የትንቢት ቃል አለው፣ የተስፋ ቃል አለው፣ እግዚአብሔር የተናገረው ነገር አለው። ምዕራፍ 15 ላይ ግን መጣና እግዚአብሔር እኔ ምንህ ነኝ አለ። እኔ ጋሻህ ነኝ፣ አትፍራ። ከዚያም በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም አለው፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አይ ይሄ እጅግ የሆነውን ታላቅ ነገርን ሰይጣን ሊያቆዘመው፣ ተስፋ ሊያስቆርጠው ፍርሃት ነበረበት። እጅ እኮ ሰጣለሁ ብለኸኛል አይደል? ነግረኸኝ ነበር እኮ እግዚአብሔር ብለኸኝ ነበር እኮ። ግን የቤቴ ውስጥ ያለው የደማስቆ ሰው ምን ሊያደርገኝ ነው? ሊወርሰኝ ነው። እንዴት አልፈራም? እፈራለሁ። ይሁን ሁሉ ነገር ሰጠኸኝ። ሀብት በሀብት ሆኛለሁ፣ ከብት በከብት ሆኛለሁ፣ ግመል በግመል ሆኛለሁ። ምድርን ጠበባት ይላል አይደለ? የከብቱ ብዛት ምድርን ጠበባት። ሀብት በሀብት ሆነ፣ ግን ፍርሃት አለው። አይወርስሽም በያ ተጠግብሻለሽ። ክፉ አይወርስህም፣ አይወርስህም፣ አያገኝህም። ክፉ አይወርስህም። ክፉ አሜን። እንዴት ቃል አለኝ በሉት እስቲ። ቃል አለኝ፣ የተነገረኝ ቃል አልፈራም። አይ ከእግዚአብሔር እግር ስር ሊያነሳ ነው ክፉ የሚፈልግ። እንድታርጎመጉም ነው የሚፈልገው እንድንል እስቆዝም ይሻል፣ ቁጭ ብሎ ያስለቅስሻል፣ እየየ
ያስነካሻል እኮ አንድ ምንም ሰጥቶኝ እኔ ልንገራችሁ ወርለታ እዚህ ጋር ቆሜ የሆነ ሀሳብ መጣብኝ የሆነ ፍርሃት ነገር በጌታ በኢየሱስ ስም አልኩ እንዲህ ነው ያልኩት አይሆንም በህይወት ያልኩ የዛን ሰዓት ብድግ ብለም አምልጣ ሌላ ቦታ መገኘት ያለ በለዛት በአድራሻህ እዛው ባይለበት ይመጣል በቪያው ይመጣና ያገኛል አንተ አድራሻ ቀይረክ መገኘት አንድ ጊዜ አንድ ባለስልጣን ምን ሲል ሰሞት ያው ገና ኢህአዲግ እንደገባ አካባቢ ነውና እዛ ያው 4 ኪሎ ነው ሰፈራችን ሻይ ስንጠጣ እና ሰውየው የሆነ ክፍለ ሀገር ምናምን ተወካይ ነውና ምን አለ ባበሸበሊ ሆቴል አለ ሻይ እየጠጣን ከዚህ የፖለቲካ እንትን ምናምኖች ጋር ነው መሰለኝና ቁጭ ብለን ሻይ እየጠጣን አለ እለዋለሁ መብራት ድርግም ብሎ ጠፋል ኩኝና አጠገጀ ቁጭ አልኩኛል ሸሩ ደግሞ መብራቱ ምንም ደቂቃ አልቆየም አለ ብልጭ ሲላለ እኔ ሎም ከጓደኞቼ መሃል አለ እኔን ራሴ የታገኙት አለ ኮርነር ጋር ለምን ይናረክ በየስጠይቀው ምን እንደመለሰልኝ ተቀለች እዛ ሰዓት ፈንጂ የሚፈነዳ ቢሆን እኔ እንዳያገኘኝ ነው አድራሻ ቀየርኩት አለ ሰው ዓለማዊያኑን ነገር እንኳን የዚህ የሚያጠፋውን ነገር እንኳን ለማምለጥ እንዲህ አይነት ቴክኒክ ይጠቀማል እቺ ደግሞ መንፈሳዊ ሰው ሆነሽ ሽው ብለሽ አድራሻሽን ቀይረሽ ሻካራ ባያራ እያልሽ ቦታሽን ቀይረሽ መሄድ ነው ይመጣል ይረጫል ቴዲ ይረጫል ማሙሽ ይረጫል ወርቂ ይረጫል ወላችሁ ላይ ይረጫል ቀይሩ አድራሻችሁ አያገኛችሁ ቅጥራችሁን ቀይሩት አድራሻችሁ ስፍራውን ስትቀይሩት የት ያገኘሻል አንቺ ያለሽ ተቀልለሻል በዛው ይሄንን ነው የሚያረገን ክፉ መንቃት አለብን ነክተን ልክ እንደዛ ሰው ይሄደን ኮርነር ላይ እሱ እዚህ ጋር ሲንደፋደፍ አንቺ ዛለሽ እዛ ተቀጠቅ ስራውን ታፈርሻለሽ እዛ ትንጅበታለሽ ቻ ቻ ቻ ቻ እያልሽ ማለት ይሄን ሁሉ አብርሃም እግዚአብሔርም ልጅም ሰጠው ይላል አይደል ሰጠው ለምን ተናግሯል የተናገረውን የሚያደርግ ጌታ ይሆናል ያለው ጌታ ልጅም ሰጠው ይልና ምዕራፍ 22 ላይ እግዚአብሔር በል እንግዲህ ያለው ሲል የምትወደው ልጅን ሞደው ልጅ አዎ ልጅ እኮ አለ ሌላ ቤት ውስጥ ግን ያለው ስሙን ጠርቶ በአድራሻ እንዲሁም ደግሞ የምትወደው ልጅህን በመከራ ያገኘው ልጅህን ሰዋል አብርሃም አልፈራም በሉ እስቲ ድገሙት በቃችሁ አብርሃም አልፈራም ለምን መሰለ ያ አትፍራ የሚለው ቃል አብርሃም ጆሮ ውስጥ አለ እኔ ጋሻክ ነኝ ያለው እኔ እችላለሁኝ ያለ ጌታ ያንተን እድሜ ሳይሆን የሳራን እድሜ ሳይሆን የምናምናችሁን ሳይሆን እኔ እግዚአብሔር ጋሻክ ነኝ ያለው ጌታ ስላመነ አብርሃም ለመሰዋት ምን ለማለት አልተቸገረም አርፏል በሉስ አርፏል በጌታው ላይ እርፍ ብሏል እርፍ ደግሞ ማለቱ ብቻም አይደለም አክሽን አለው ለመሄድም አድርግ የተባለውን ነገር ለማድረግ ሁን የተባለውን ነገር ለመሆን ባለቤቴ መኪና ገዛችልኝና አለ ቸርች ሆነ ችግር ተፈጠረ ከዛ በኋላ ጌታ እንዲህ አለኝ አለ መኪናውን ሰዋልኝ አለኝ አለ መኪናውን ምን በለልኝ ሰዋልኝ ሚስቱ እኮ ሰርፕራይዝ አድርገው መኪናውን አመጣው ሊብሬ ነው ኢትዮጵያ ሊብሬ ሰጣው ስማዙራ ምናምን ሰርፕራይዝ ስትለው ተቀበለና ሰክንሽ ጌታዊ ምን ትለኛለህ ይስል ሰዋው አልኳል ሰዋው
በታምኑም ባታምኑም ሰዋው መኪናውን ሸጠው ሰጠ ለቤተ ክርስቲያን። ሳምንት አልቆየውም አለ ባላሰብኩት መንገድ ሌላ መኪና የተሻለ። አብርሃም ይሄ ነው ልጅህን ሰዋልኝ፣ የምትወደው ልጅን ሰዋልኝ። ያ የሚሰዋው ልጅ በመከራ የመጣ እንዲሁም ደግሞ ስንት ጭንቅ ያገኘበት በአንድ ቃል በአንድ ስንኝ ዘመን ያስቆጠረውን አድርጋለሁ። አብርሃም ለሳራ አልተናገረም፣ ለሎሌዎች አልተናገረም፣ ለይስሐቅ አልተናገረም። እሱና የሰጠውና ሰዋልኝ ያለው የተነጋገሩት ሁለቱ ናቸው። ያረፈ ሰው ነው። እርፍ ያለ ሰው፣ በመሰዊያው ላይ ለመሰዋት ልጁን የተዘጋጀ ሰው። ተነሱ አላቸው። እንሂድ ነው ልጄ። የት? መስዋዕት ይሁን ሰውተን እንመጣለን። እሺ። እንጨት ሸክሙ ቢላ ልጁን የሚያርቀው እንደዚህ ሲሰበክ ቀላል ነው። ቀላል ይመስልናል ስንሰብከው። በስብከት እንደዚህ ስናወራው ከባድ ነው ወገኖች፣ ህመም ነው። አብርሃም እነዛን ወደ ሞሪያን ተራራ ይዟቸው፣ ቦታውን ደግሞ ነግሮት ነው የሄደው አብርሃም። እግዚአብሔር ወደ ሞሪያም ተራራ ቦታ የምትሰዋበትን ቦታ እኔ እነግርሃለሁ ያለው። ወጣ። አባቴ አቤት። ሰውየው እንጨት አለ፣ እሳቱም አለ፣ ሁሉ ነገር አለ፣ የመስዋዕቱ በጌታ አለ። ልጅ አንተ ነህ ይሏል። አልነገረውም ለልጁ። የነገረው ማን ነው? እግዚአብሔር። የሚሰማኝ በርጋታ ይቀመጣል ረጋ ብሎ ነው የሚሄደው አብርሃም። አስብ፣ ልጁን ይዞት ወደ ሞሪያም ተራራ ወጥቶ እንደማይመለስ እያሰበ አይደለም የሚሄደው አብርሃም። አህዮቹንና ሎሌዎቹን ተወና እናንተ እዚህ ጠብቁኝ፣ እኛ መስዋዕት አድርገን ምን እንላለን? እመለሳለሁ፣ እንመለሳለን፣ ከልጄ ጋር እንመለሳለን። እናንተ ግን ምን በሉ? እዚህ ጠብቁ። አንተ ምን አይነት የተረጋጋ ህይወት ነው? ምን አይነት እግዚአብሔርን የሚሰማ በእርጋታ ይቀመጣል የሚለው እኮ ይሄ እኮ ነው። አይ ያ በሰማው ድምፅ ባዳመጠው ድምፅ ተረጋግቶ የተቀመጠ ሰው፣ ርፍ ያለ ሰው። ስላልሞትን ነው እኮ እኔና ሰውተን እኔና ልጄ እንመጣለን። እናንተ እዚሁ የጥታች ያልተጠሩም እዛ ያልተጠሩ እነሱ ናቸው። አብርሃምና ይስሐቅ ነው እግዚአብሔር ያነጋገረው። ማለት ይህንን የሚመለከተው ይስሐቅና አብርሃም ነው። ሎሌዎቹን አይመለከትም፣ ሳራን አይመለከትም። የሰጠው ያሉ የተናገረው ያ ድምፅ የመጣው ተለይ፣ ከቤት ውጣ፣ ከዘመድ ከቤተሰቦች ተለይተህ ውጣ። የአብርሃም ድምፅ፣ የእግዚአብሔር ድምፅ ለአብርሃም ጆሮ ውስጥ ያለ ያ ድምፅ አቁሞታል። እግዚአብሔር እንዲያረጋጋን። አሜን። መቼውንስ ምን ቢሆን ልጁ ደግሞ መታሰሩ አይገርምሽም? አባት ሆይ የመስዋዕቱ በግ ወዴት ነው? አብርሃም ልጁ ሲሰዋ ያያል፣ መስዋዕት ሲያደርግ ያያል። የመስዋዕቱ በግን ይዞ ወይ ሲጎትት ያያል። ይስሐቅ የት አለ? የመስዋዕቱን በግ እግዚአብሔር ያዘጋጃል። አንቺ በህይወትሽ ግራ የገባሽ ነገር፣ አንተ
በህይወት ግራ የገባ ነገር የመስዋዕቱን በግ እግዚአብሔር ያዘጋጃል። እኔ ደርሶልኛል፣ እናንተም ደርሶላችኋል። በህይወታችን ያልጠበቅነው ክደውን የሚሆንልን የመስዋዕቱን በግ እግዚአብሔር አዘጋጅቶልን እሱ ያዘጋጅ። እዚህ እኮ ነው በአንዳች አትጨነቁ የሚለው እኮ እግዚአብሔር ለዛ ስለምን ትጨነቃላችሁ? አትጨነቁ። ጌታም ደግሞ ደጋግሞ እኮ አትጨነቁ፣ ስለምትበሉ ስለምትጠጡት ምን አትበሉ፣ አትጨነቁ። ሃሌሉያ አሜን ነው። ግራ የሚያጋባን ነገር እንዴት ይሆናል? መልሱ ያለው እግዚአብሔር እጅ ላይ ያሉ ጥያቄዎች አሉ። ለኔ እንቆቅልሽ፣ እናንተ እንቆቅልሽ፣ ለምናምን እንቆቅልሽ። ምን ይዤ ልምጣማ ያላለበት ልጁን ይዞ የወጣበት የመስዋዕቱንም በግ ያዘጋጀለት ጌታ ይሄ ይሁንልን። እርካታ ከሚረብሽ ነገር አይምሮአችንን ከሚረብሽ ነገር እግዚአብሔር ይታደገን። በእውነት ለምን እንዳንረጋጋ ነው የሚያደርገን። እረፍት እንዳናገኝ ነው የሚያደርገን። እረፍት ያሳጣናል። ልክ እንደዛ እንደ ኢያሪዮስ የሰማው ነገር የሚያስቆመው ነበር። ጌታም አትፍራ ያለው ያቺ ብላቴናዋ ተአምራት እንደሚሆን ጌታ አውቆ ነበር። መምህሩን አታድክመው ብቻም እኮ አይደለም እኮ ግን እንጂ ሄዶን በር ላይ ከገባ በኋላ ዋይታ ነበር፣ ለቅሶ ነበር፣ ጩኸት ነበር። እስቲ ዝም በሉ ጸጥ በሉ። ምንድነው? ብላቴናይቷ ሞተች። ምን እያለ ነው? እኛ ደግሞ ለስለ ሬሳ ለኛ ይነግራል እንዴ? ብትወቀብተን ስንቱን ገንዘን ያሰናበትን ያየናትን ልጅ እንዴት ምን አላለችም አልሞተችም ይለናል። ዝም አሰኛቸውና የሚመለከታቸውን ይዞ ገባ። የሚመለከታቸውን ይዞ የገባው ለምን መሰለ? ያመኑት ናቸው የገቡት። ዋው! ያመኑትን ነው ይዞ የገባው። የጮሁትን በር ላይ የጮሁትን መርዶም ተናጋሪውን አይደለም ያመነውን ይዞ ገባ። ብላቴናይቷንም እጇንም ይዞ አስነሳት። ወስዶም ደግሞ ለወላጆቹ ሰጣት። የምትበላዋን ስጧት። ልጅቷ ተነስታለች። ለምን መሰለህ? ምን ስላለው ነው? ምን እንጂ አትፍራ። ፍርሃቱን ይነቀልለት ከውስጡ ንቅል አድርጎለት እምነት፣ እረፍት፣ ሰላም፣ መረጋጋት፣ ማረፍን በህይወቱ አደረገል። ይህ ሰው ከዚህ በኋላ እናቴ አለ መጽሐፍ ቅዱስ ላይ ተጠቅሷል ብሎታል ጌታ ኢየሱስ ክርስቶስ። እምነት ይብዛልን። የሚሰማኝ በእርጋታ ይቀመጣል። ያንተ መቀመጥ ያንቺ መቀመጥ ለሌላው ፈውስ ይሆናል። ለሌላው መረጋጋት ይሆናል። ለሌላው መዳኛ መንገድ ትሆኛለሽ። ለሌላው ፈውስ ነው የምትሆኝ። ክብር ለጌታ ይሁን። በእግሮቻችን እንቆምና ሃሌሉያ ጌታ ሆይ ተመስገን። ማሙሻ አግዘኝ። ተመስገን